ሰላም እንዴት ናችሁ? በዚህ ሌሰን ደግሞ ስለ ሃይፐርሊንክስ ኢን ኤችቲኤምኤል ነው የምናየው። ሃይፐርሊንክ ምንድን ነው? ለምሳሌ ዌብ ፔጅ አይተናል፣ ዌብሳይት አይተናል፣ እንደገና www አይተናል። ዛት ሚንስ ዋት ዘ ዲፈረንስ ቢትዊን ዞስ ስሪ ቲንግስ የሚሉትንም በደንብ ዲስከስ አድርገናል። ሶ ከዚህ በፊት እንዳየ ነው አንድ ዌብሳይት ክሬት ለማድረግ ዛት ኢዝ ኤ ኮሌክሽን ኦፍ ዌብ ፔጅስ ብለናል። ሶ የተለያዩ ፔጆች አንድ ላይ ሆነው ነው ዌብሳይት የሚሰጡት። የተለያዩ ዌብሳይቶች ደግሞ አንድ ላይ የሚቀመጡበት ቦታ www ይባላል ወይም ወርልድ ዋይድ ዌብ ይባላል ብለናል። ሶ ሃይፐር ሊንኮች የምንላቸው ደግሞ እነዚህን የተለያዩ ዌብ ፔጆችን አይሚን ፔጆችን ማለት ነው አንድ ላይ ኮኔክት ለማድረግ የምንጠቀምበት ቴክኒክ ወይም ስልት ዛት ኢዝ ሃይፐር ሊንክ ኢን ኤችቲኤምኤል እንለዋለን። ሶ ሃይፐር ሊንክ ኢዝ ዩዝድ ቱ ኮኔክት ዋን ፔጅ ቱ አናዘር ፔጅ ዌብሳይት፣ ዶክመንት፣ ኢሜጅ፣ ቪዲዮ ኦር ኤኒ ሪሶርስስ። ስለዚህ አንደኛውን ዌብ ፔጅ ከሌላኛው ዌብ ፔጅ ኮኔክት ለማድረግ እንደገና አንደኛውን ዌብሳይት ከሌላኛው ዌብሳይት፣ ለምሳሌ ፌስቡክ ራሱን የቻለ ዌብሳይት ነው። ይሄ ዌብሳይት ወደ ራሳችሁ ዲቨሎፕ ወደምታደርጉት ዌብሳይት ለማምጣት ስትፈልጉ የምትጠቀሙት ቴክኒክ ሃይፐር ሊንክ ነው ማለት ነው። ኤንድ ዶክመንቶችን ልናደርግ እንችላለን። ለምሳሌ መጽሐፍቶችን፣ የመጽሐፍቶችን አድረስ፣ ኢሜጆችን ልንጨምር እንችላለን፣ ቪዲዮዎችን ወይም ኤኒ ሪሶርስስ. So through the help of a hyperlink you can connect each and everything in your website. ስለዚህ ወደ ዌብሳይታችን እነዚህንና ሌሎችን ሪሶርሶች ኮኔክት ማድረግ እንችላለን ወይም ማምጣት የምንችልበት ቴክኒክ ዛት ኢዝ ሃይፐርሊንክ እንለዋለን ማለት ነው። ሶ እንዴት ሃይፐርሊንክ እንሰራለን? the HTML tag used to create a hyperlink is a ወይም አንከር ታግ እንለዋለን። ስለዚህ እነዚህ አንከር ታጎችን ተጠቅመን አንደኛውን ዌብ ፔጅ ወደ ሌላኛው ዌብ ፔጅ ኮኔክት ማድረግ እንችላለን። and if the page is accessed over the web must start with HTTP. ለምሳሌ ፌስቡክ አሁን ከዌብ ላይ ነው ያለው ወይም ኢሜይል፣ ዩቲዩብ እነዚህ ነገሮች አሉ። ሶ እነሱን ወደ ዌብሳይታችን ለማምጣት ከፈለግን እኛ ዲቨሎፕ ወደምናደርገው ዌብሳይት ማምጣት ከፈለግን ምን እንጠቀማለን? HTTP ዘን 2 ዘን ፎርዋርድ ስላሽ እንጠቀማለን። ኮለን ዘን 2 ፎርዋርድ ስላሾችን እንጠቀማለን ማለት ነው። ዛት ኢዝ ዌይ ኦፍ ኮኔክቲንግ ዌብ ፔጅስ የምንለው ማለት ነው። ሶ ሳይንታክሱን እንዴት እንጠቀማለን? ለምሳሌ ኤ ሀረፍ https www.example.com ዘን ይሄኛው ኔሙ ነው፣ ኔም የምንሰጠው ነው። ሶሪ ኔም የምንሰጠው ይሄንን ይመስላል። ዛት ኢዝ ቪዚት ኤግዛምፕልስ የምንለው ክሊክ ስናደርግ ቀጥታ ወደዚህ ሊንክ ይወስደናል ማለት ነው። ሶ ይሄኛው ኤክስተርናል ሲሆን ነው። ዛት ሚንስ ኤክስተርናል ዌብ ፔጅ ሲሆን ሶ ዋት የዩአርኤል ኢንዲኬትስ ዩአርኤል ማለት ይሄኛው ነው። ኢዝ ዘ ዌብ አድረስ ኦፍ ዘ ፔጅ ቱ ቢ ዲስፕሌይድ ዌን ዘ ዩዘር ክሊክስ ኦን ዘ ሊንክ። ስለዚህ ዩዘሩ ይችን ክሊክ በሚያደርግበት ሰዓት ኤክስኪዩት ወይም ዲስፕሌይ እንዲሆን የምንፈልገውን ዌብ ፔጅ ከዚህ ጋር ላይ መጠን አድ እናደርጋለን ማለት ነው። ሶ ይሄ ፔጅ ነው ዩአርኤል የምንለው ወይም አድረሱ የምንለው ማለት ነው። ዘን ሎካል ፋይል ከሆነ ግን ኤችቲቲፒን እንተውና ምንድነው የምናደርገው? ያለበትን ፎልደር በትክክል እንሰጠዋለን ማለት ነው። ፎልደሩን ዊዝ ኢንክሉዲንግ ዘ ኔም ኦፍ ዘ ፋይል ከፋይሉ ኔም ጋር በተጨማሪ። ሶ ዋት ሀረፍ ኢንዲኬትስ ሀረፍ ማለት ይችኛዋ ምንድነው የምታመለክተው? አትሪቢዩት ዛት ስቶርስ ዘ ሊንክ ዩአርኤል። ስለዚህ ስቶር ለማድረግ እዚህ ጋር ላይ ያለውን ሪሶርሱን ወይም አትሪቢዩቱን ስቶር ለማድረግ የምንጠቀምበት አትሪቢዩት ዛት ኢዝ ሀረፍ እንለዋለን። አትሪቢዩት ነው። ዛት ሚንስ ዩዝድ ቱ ፕሮቫይድ አዲሽናል ኢንፎርሜሽን ተጨማሪ መረጃ ለዌብሳይታችን ለመስጠት የምንጠቀመው አትሪቢዩት ይሆናል ማለት ነው። ሀረፍ እንደዚህ ነው የምንጠቀመው። ዘንድ ዋት ኤ ኢንዲኬትስ ኤ ማለት ይችን ምንድነው የምታመለክተው? ኢዝ ዩዝድ ቱ ኮኔክት የዌብ ፔጅ ቱ ኢች አዘር እያንዳንዳቸው እርስ በርሳቸው ኮኔክት እንዲሆኑ ስንፈልግ ኤ የግድ አንከር ታግን እንጠቀማለን ማለት ነው። ሶ አንከር ታግ ትልቁ ጥቅሙ ዌብ ፔጅን ኮኔክት ለማድረግ ይሆናል ማለት ነው። ሶ ኤችቲኤምኤል ፎር ኤግዛምፕል ወደ ኤግዛምፕል ስንመጣ ይሄኛው ያው ታጉ ነው። ዘን ኤ ሀረፍ ይሄኛው ሀረፍ የምናደርገው ነው። ዘን ኤ ሀረፍ http www.moi that ministry of education.edu.it ዘን ኔሙ ሚኒስትሪ ኦፍ ኤጁኬሽን ይሆናል ማለት ነው። ሶ ሚኒስትሪ ኦፍ ኤጁኬሽን የምትለዋን በተን ክሊክ በምናደርግበት ሰዓት ዳይሬክትሊ ይሄኛው ይከፍትልናል ማለት ነው። ይሄኛው ኤክስተርናል ዌብሳይቶችን ወይም ዌብ ፔጆችን ከዌብ ሳይቶች ላይ አክሰስ ለማድረግ ስንፈልግ የምንጠቀምበት ወይ ነው። ነገር ግን እኛ ክሬት የምናደርጋቸው የተለያዩ ዌብ ፔጆችን እርስ በርሳቸው ኮኔክት ለማድረግ ስንፈልግ የምንጠቀመው ቴክኒክ ግን ይሄኛው ይሆናል። ለምሳሌ ኤ ሀረፍ እንልና ኤችቲኤምኤል እዚህ ጋር ላይ ሊንኩን ወይም አድረሱን ወይም ዩአርኤሉን ነው የምናስቀምጠው። እንግዲህ ዩአርኤል ስለሌለኝ እንደዚህ አድርጌ ያስቀምጣለሁ።
በኤግዛምፕል ግን ኢን ዲቴል እናያለን። ታርጌት አለ። ታርጌት በጣም ብዙ ናቸው። ቶፕ ማለት እንችላለን፣ ሰልፍ ማለት እንችላለን፣ ብላንክ ማለት እንችላለን። ከዚህ ጋር ላይ ታርጌት ብለን የምንሰጠው ሌላ አትሪቢዩት ነው። ታርጌት በምንሰጥበት ጊዜ ኤግዛክትሊ ለምሳሌ ከኒው ፔጅ ይክፈት ወይስ ራሱ ላይ ይክፈት የሚለውን ዲሳይድ አድርገን የምናልፍበት ነው። ዘን ኤችቲኤምኤል ኔሙን ኤችቲኤምኤል የሚለውን ክሊክ ስናደርገው ይሄ ዌብ አድረስ ይከፍታል ማለት ነው። ኤንድ ኤኸረፍ ዘ ሴም ኢዝ ትሩ ፎር ዘ አዘርስ። ስለዚህ ሌሎችም በተመሳሳይ ለምሳሌ ኤችቲቲፒ ዘን ብላንኩ ይህን ይመስላል። ዘን ይህንን ራን ስናደርገው የምናገኘው አውትፑት ይህንን ይመስላል። ሚኒስትሪ ኦፍ ኤጁኬሽን ይኸው ከዚህ ጋር ላይ እንደምናየው የመጀመሪያው ኤችቲኤምኤል፣ ኤችቲቲፒ፣ አይፒ፣ ቲሲፒ እነዚህ ይሆናሉ ማለት ነው። ሶ ቲዮሪ ክላሱ ይህንን ከመሰለ ሌሎችን ደግሞ ኢን ዲቴል በፕራክቲካል እናያለን ማለት ነው። ተከተሉ። እንግዲህ ወደ ፕራክቲካሉ ስንመጣ ሁለት ዌብ ፔጆችን ሊንክ ለማድረግ የምንጠቀምበት ትልቁ ወይ ዛቲስ ምን እንለዋለን? ሊንክ እንለዋለን ወይም ሃይፐር ሊንክ ኢን ኤችቲኤምኤል እንላለን ማለት ነው። ሶ ሊንክ ለማድረግ እስኪ ሁለትና እዛ በላይ የሆኑ ተርሞችን ክሬት እናድርግ። ለምሳሌ ይሄ አንድ ፔጅ ነው፣ ወይም ደግሞ ሌላ አዲሽናል ደግሞ ክሬት እናድርግና ሌትም ሰይ ቶፕ ብለን ዶት ኤችቲኤምኤል ቶፕ ኤችቲኤምኤል እዚች ጋር ላይ ቶፕ ዋን ዶት ኤችቲኤምኤል ልበል። ዘን ቶፕ ዋን ዶት ኤችቲኤምኤል ሌት ሚ ክሬት ኤችቲኤምኤል ሳይንታክስ ኦር ስትራክቸር። ዘን ይህኛውን ባክግራውንድ ከለሩን ቢጂ ከለር ልበልና ቢጂ ከለሩን ሌት ሚ ሰይ ሪድ ልስጠው። ምክንያቱም ዋናው ታርጌት ያውን ሊንክ ማድረግ ስለሆነ ይኸው እንደምታዩት ሪድ ከለር አለ ከዚህ ጋር ላይ። ኤንድ ሌላ ደግሞ ሌት ሚ ሰይ ቶፕ ልበልና ወይም ሌፍት ዋን ቱ ልበልና ዶት ኤችቲኤምኤል ሰጥቻለሁ። ዘን ኤችቲኤምኤል ፋይል ልጻፍ። ዘን ይህኛውን ደግሞ ባክግራውንድ ከለሩን ሌት ሚ ሰይ ብሉ ልስጠው። ይህኛው ደግሞ ምን ይሆናል? ብሉ። ይኸው እንደምታዩት ብሉ ክሬት አድርጌያለሁ። ኤንድ ሌላም ሶስተኛ ሌት ሚ ሰይ 3h ዶት ኤችቲኤምኤል ልበልና ይህንን ክሬት ላድርግ። ዘን ኤችቲኤምኤል ብዬ ከዚህ ጋር ላይ ባክግራውንድ ከለሩን ቢጂ ከለር ሌት ሚ ሰይ የሎ ልስጠው። የሎ እንግዲህ እነዚህ እንደ አንድ ዌብ ፔጅ ነው የሚቆጠሩት። ማለትም ይኸው እዚህ ጋር ላይ አንድ ዌብ ፔጅ አለኝ፣ ይሄኛው ሌላ ዌብ ፔጅ አለኝ፣ ይሄኛው ደግሞ ሌላ ዌብ ፔጅ አለኝ። ሶ እነዚህን ዌብ ፔጆች አንድ ላይ ሊንክ ለማድረግ ነው የምፈልገው። አንድ ላይ ሊንክ ለማድረግ ስፈልግ እንዴት ነው የምጠቀመው? ሊንክ እንጠቀማለሁ። እነዚህ ግን አንድ ፎልደር ስላስቀመጥኳቸው በአንድ ፎልደር ነው የሚቀመጡት። አንከር እና ሌት ሚ ሰይ ሀረፍ ላለው ሀረፍ ዘን ዩአርኤል እንሰጣለሁ ከዚህ ጋር ላይ ቶፕ ዋን ዶት ኤችቲኤምኤል ነው የሚለው። ዘን ይቺ ቶፕ ዋን ከአንድ ፎልደር ስለተቀመጡ እንደዚህ አድርጌ ነው የምጽፈው። ነገር ግን ከተለያዩ ፎልደር ከሆነ የሚቀመጠው ለምሳሌ ፎልደሩ ኤችኤች ከሆነ ፎርዋርድ ስላሽ እያደረግኩ ሄዳለሁ። ከዚህ በተረፈ ደግሞ ዶት እያደረግን እንደዚህ እያደረግን ሊንክ እናደርጋለን ማለት ነው። ነገር ግን እኔ የምፈለጉት እንደዚህ ስለሆነ ያስቀመጡት ዘን ታኩን ዘጋና ኔሙን አስቀምጣለሁ። ሌት ሚ ሰይ ቶፕ የሚል በተን እሰጠዋለሁ። ዘን ከዚህ ጋር ላይ በእንደዚህ እንለያያቸው። እስኪ ራን ላድርገው። ይህንን ራን ሳደርገው ይኸው ከዚህ ጋር ላይ ቶፕ ይላል። ቶፕን ክሊክ ሳደርገው ዳይሬክትሊ ወደ ቶፕ ይወስደኛል ማለት ነው። እንደምታዩት ሪድ ነው። ዘን ሌሎቹንም ሲሆኑ እስኪ ኮፒ አድርገን ፔስት እናድርጋቸው እና ከዚህ ጋር ላይ ቶፕ ዋን ዘን ሌፍት ዋን ቱ ሚል አለ። ሌፍት ዋን ቱ የሰጠውት ኤችቲኤምኤል አለ። ይኸው ከዚህ ጋር ላይ እንደምናየው ማለት ነው። ዘን ከዚህ ጋር ላይ መጣና ሌፍት የሚል ስም ልስጠው። ሌፍት አገን ከዚህ ጋር ላይ 3h የሚል ስም ሰጥቻለሁ። ዘን ሌት ሚ ሰይ እዚህ ጋር ላይ 3h ዶት ኤችቲኤምኤል ዘን ሌት ሚ ሰይ ይሄኛውን ሚድል ልበለው። ሚድል የሚል በተን ይኖረው። ስለዚህ ሚድልን ክሊክ ሳደርግ ቀጥታ ወደ እዚህኛው እንትን ይወስደኛል ማለት ነው ዌብ ፔጅ። ዘን ሌሎችንም እንዲሁ እያደረግን ሊንክ ማድረግ እንችላለን። ከዚህ በተረፈ ግን ለምሳሌ ከዌብሳይት ላይ ሊንክ የሚሆኑ ነገሮችን እነ ፌስቡክን መውሰድ ከፈለኩ፣ ቴሌግራምን፣ ዩቲዩብን መክፈት ከፈለኩኝ ምን አደርጋለሁ? ኤችቲቲፒ ላለው ከዚህ ጋር ላይ ኤችቲቲፒ ኮለን ፎርዋርድ ስላሽ ዘን www ዶት ዩቲዩብ ኮም ላለው ዘን ዩቲዩብ.com ዘን ሌት ሚ ሰይ ይሄኛውን ምን አደርጋለሁ? ዩቲዩብ
ቲዩብ ብዬ እጽፋለሁ ማለት ነው። እንግዲህ የሁለቱ ልዩነት ምንድን ነው? እዚህ ጋር ላይ ኤችቲቲፒ ብዬ ነው የጀመርኩት። ኤችቲቲፒ ብዬ ከጀመርኩ ሎካል ፋይል አይደለም እየተጠቀምኩ ያለሁት እያልኩት ነው። ስለዚህ ምንድነው አክሰስ የምታደርግልኝ ከዌብ ፔጅ ላይ ነው ማለት ነው። ራንስ አደረገው ይኸው እንደምታዩት ዩቲዩብ ላይ ክሊክ ሳደረገው ዩቲዩብን ቀጥታ ወደ ዩቲዩብ ይወስደኛል። ይኸው እንደምታዩት ከፍቶልኛል ማለት ነው። ሚድል ስል ሚድል ይወስደኛል ወደ የሎ ማለት ነው። ሌፍት ስል ወደዚኛው ፔጅ ዘንድ ቶፕን ክሊክ ሳደርግም ወደዚኛው ፔጅ ይወስደኛል ማለት ነው። ሶ እንደዚህ እያደረግን ሊንክ ለማድረግ ስንፈልግ የምንጠቀምበት ወይ ሊንክ ይባላል ወይም ሃይፐር ሊንክ እንለዋለን። ከዚህ በተጨማሪ ምን ምን አትሪቢዩቶችን ይወስዳል? በዋናነት ሊንክ ወይም ሃይፐር ሊንክ ታርጌት የሚል አንድ አትሪቢዩት ይወስዳል። ታርጌት ምንድን ነው? የት ይክፈት የሚለውን ለመወሰን ስንፈልግ የምንጠቀምበት አትሪቢዩት ዛቲስ ታርጌት እንለዋለን። ታርጌት የምንለው ምንድን ነው? ለምሳሌ በኒው ፔጅ ይክፈት ወይስ ከራሱ ላይ ይክፈት። ዲፎልቱ ከሆነ እንዳያችሁት እዚህ ጋር ላይ ቅድም እየሰራን ነው። እዚህ ጋር ላይ ቶፕን ክሊክ ሳደርግ ከራሱ ላይ ነው የሚከፍትልኝ። ምንም እንትን የሚለው ነገር የለም። ሌፍትንም ክሊክ ሳደርግ ከራሱ ጋር ነው የሚከፍትልኝ። ነገር ግን ራሴ የት ይክፈት የሚለውን ወይም ኒው ፔጅ ይክፈት ወይ የሚለውን ለመጠቀም ስፈልግ ዛቲዝ ብላንክ ላለው ብላንክ ለምሳሌ ኒው ፔጅ ከፍቶ እንዲከፍትልኝ አሁን ለምሳሌ ይህንን ክሊክ ሳደርገው ቶፕ ላይ ነው ያለው። ቶፕን ክሊክ ሳደርገው ይኸው ይህኛው ሳይጠፋ ይህን የራሱን ኒው ፔጅ ከፍቶ ያሳየኛል ወይም ቪዚብል ያደርግልኛል ማለት ነው። ሶ ለምሳሌ አሁን ይህንን ሌፍትን ክሊክ ባደረገው ከራሱ ጋር ነው የሚከፍተው። ይኸው እንዳያችሁት ከራሱ ላይ ይከፍታል። ነገር ግን ቶፕን ክሊክ ሳደርገው ራሱን ሳያጠፋ ሌላ ኒው ፔጅ ከፍቶ ዲስፕሌይ ያደርጋል ማለት ነው። ሶ ትልቁ የታርጌት ፋንክሽኑ ወይም ፐርፐዙ ይሄ ነው ማለት ነው። ሶ ሀሳብ አስተያየት ካላችሁ ኮመንት ላይ አስቀምጡ። ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ ነው። ሰላም ቆዩ።